በሲዳማ ክልል ባለፉት ጥቂት የለውጥ ዓመታት በክልሉ በርካታ የመስኖ ልማት ፕሮጀክቶች ተገንብተው ወደ ስራ መግባታቸውን መረጃዎች ይጠቁማሉ። ለዚህም በበጀት ዓመቱ 51 የመስኖ ልማት ፕሮጀክቶችን በማጠናቀቅ ወደ ስራ ለማስገባት እየሰራ እንደሚገኝ የሚናገሩት የክልሉ መስኖ ልማት ኤጀንሲ ዋና ዳይሬክተር ኢንጂነር መስፍን በላይ በደቡባዊና ምስራቃዊ ዞኖች ግንባታቸው ተጠናቀው ለተጠቃሚዎች መተላለፋቸውን ገልጸዋል። እንደ ሲዳማ 51 የመስኖ ፕሮጀክቶች ነው ያሉ። እነዚህ 51 ፕሮጀክቶች በዚህ ዓመት ስራ ውስጥ መግባት አለባቸው ብለን ነው የገባ ነው። ከነዚህ ውስጥ አሁን በሰሜንና በመካከለኛ ሲዳማ ውስጥ ስናይ አብዛኛው ፕሮጀክት ከአንድ ወረዳ ውጪ ሁሉም ፕሮጀክት ስራ ውስጥ ገብተዋል። በዚህ ስናይ ግን በደቡብና በምስራቅ ሲዳማ ዞን ስናይ ሁሉም ፕሮጀክቶች ስራ ውስጥ እንደገቡ ነው አሁን የገመገምነውና እነዚህ ስራዎችን ስናይ አብዛኞቹ ፕሮጀክቶች ብቻ ሳይሆን ሁሉም ፕሮጀክት በዚህ ዓመት የመስኖ ስራ የተሰራባቸው ናቸው ያሉት። በጥናት በግንባታና በተቋማት አስተዳደር ስራዎችን በቅንጅት በመተግበር የተሻለ አፈጻጸም መመዝገቡን የገለጹት ዋና ዳይሬክተሩ ፕሮጀክቶችን ከመገንባትም ባለፍ የቁጥጥር ተግባራትም እየተከናወኑ ነው ብለዋል። በዚህ ዓመት በርካታ ፕሮጀክቶችን ወደ ጥናት እናስገባለን ብለን ነው አቅደን እየሰራን ያለ ነው። ይሄ ፕሮጀክት አሁን ስናየው ከ70% በላይ አድርሰናል። ይሄ ከቅዳችን አንሳር ስናየው የተሳካ ፕሮጀክት ነው እየሆነ ያለው። ሌላው በዚህ ዓመት 11 የግንባታ ፕሮጀክቶችን ጨርሰን ለማህበረሰቡ እናስረክባለን ብለን ነው እየሰራን ያለ ነው። ሶስተኛ የምንለው የተቋማት አስተዳደር ስራ ነው። ይህ ማለት ተጠንቶ ተገንብቶ ወደ ስራ የገቡ ፕሮጀክቶች ምን ላይ ናቸው? ስራ እየሰሩ ናቸው? አርሶ ተጠቃሚነት እያደረጉ ናቸው ወይስ አያደርጉም የሚለውን መካተል ነው። በዚህም ኤጀንሲው በክልሉ የተገነቡና እየተገነቡ ወደ ስራ የሚገቡ ፕሮጀክቶች ስኬታማ እንዲሆኑ በየደረጃው ለሚሳተፉ ባለድርሻ አካላት በአለታ ወንዶ ከተማም የግንዛቤ ማስጨበጫ መድረክ አካሂዷል። አነስተኛ፣ መካከለኛና ከፍተኛ የመስኖ ልማት ፕሮጀክቶች በተያዘላቸው ጊዜ ተገንብተው በማጠናቀቅ ወደ ስራ ከማስገባትም ባለፍ ስራው የተቀላጠፈ እንዲሆን የግንዛቤ ማስጨበጫ መድረኩ መዘጋጀቱን የኤጀንሲው ምክትል ዳይሬክተር አሸናፊ ጎበዛየው ተናግረዋል። በሲዳማ ክልል እየተሰሩ ያሉ የመስኖ ስራዎች በብዛት አሉ። እነዚህ መስኖ ስራዎች ወደ ስራ ማግባት ስለሚያስፈልግ ይህን መነሻ በማድረግ ስራውን የተቀላጠፈና ምርትና ምርታማነትን ለመጨመር የባለድርሻ አካላት ተሳትፎ ስለሚያስፈልግ የዚህ የባለድርሻ አካላት የሚመለከታቸውን በመጥራት ነው ወደ ስልጠና የገባ ነው። በየደረጃው ያሉ የዘርፉ ተዋንያንን ያካተተው የግንዛቤ ማስጨበጫ መድረኩ የተገነቡ የመስኖ መሰረተ ልማቶች አጠቃቀምና ወቅቱን ታሳቢ ያደረገ የቴክኖሎጂ አጠቃቀም ላይ ግንዛቤያቸውን ከፍ እንዳደረገላቸው ተሳታፊዎቹ ገልጸዋል። አልሚ አካላት ማለትም ማህበራቶች የተገነቡ የመስኖ መሰረተ ልማቶችን በምን አግባብ መጠቀም እንዳለባቸው ወቅትን ታሳቢ ባደረገ መልኩ ደግሞ በምን አግባብ ማብረት እንደሚገባቸው ሰፊ የግንዛቤ ማስጨበጫ መድረክ ነው እየተካሄደ ያለው። በፊት ያው የፓምፕ ነው የምንጠቀመው። ፓምፕ ያው ብዙ ወጪ ነው የማንወጣው። ናፍጣ ስለሄደ ወይስ ናፍጣ ስለጨመረና ዋጋ ስለጨመረ አሁን ምንድነው ሶላር ሊመጣል ብለዋል። ከሶላር ካገኘን በኋላ ያው በፊቱ እርምጃ እንቀጥላለን ብዬ አስባለሁ። ይሄ ለስራችን ለውጭት የምንሰራው ስራ በጣም ገንቢ ሀሳብ ያገኘንበት ነው እና በጣም አሪፍ ነው እና ብዙ ልምድ የቀሰምኩበት ከሌላ አካባቢ የመጡ ባለሙያዎችም አሉ እና ከነሱም ኤክስፒሪየንስ ሼር የተራግንበት መድረክ ነውና በጣም አሪፍ መድረክ ነው። በቀጣይም የግንዛቤ ማስጨበጫ መድረኩ በክልሉ ሁሉም ዞኖች እንደሚካሄድ የገለጸው ኤጀንሲው በመስኖ ልማት አስተዳደር ዘርፍም ከፍ ያለ ለውጥ ይዞ እንደሚመጣም ጠቁሟል።